አባዬ እኔ ኤቢን አላፈቅራትም፣ አላገባትም አባዬ። ሰላምዬ ከናታን አባት ጋር አውርተናል። ማ ናታን ነው ቀለበት የሚያደርግላት? ኤቢ የምርቃቷ ቀን ቀለበት ማሰር ትፈልጋለች። እኔና ኤቢ ልንገባ። ኤቢና ናታን ተጋብተው ማየት የዘውትር ህልሜ እንደሆነ አንቺም ታውቂያለሽ አይደል? በጣም በጣም ደስ ይላል። ስማ ናታን እኮ ላገባው ነው። እኔ ደግሞ ከዚህ በኋላ ከገባው ማገባው አንቺ ነሽ። ልጅም እናቷን እናትም ልጇን ታግል ብዬ አብቼ ወለድኳት ልጅ ልቁናት። ልጅሽ በሕይወት አለች። ታግባት ስላለ ብቻ ታገባታለህ? ደረጀ ናታንን አቢጌልን ተወዳታለህ ወይ እናም ልታገባት ትፈልጋለህ ወይ ሲል ጥያቄ አቅርቦለት ነበረ። ታዲያ ናታንም በፍጹም አባዬ እኔና ኤቢ እኮ እህትና ወንድም ነን፣ እናም ኤቢን ከእህትነት ያለፈ በፍጹም አስቢያት አላውቅም ሲልም መልሱለት ይገኛል። ታዲያ ደረጀ ለጥያቄዎች ሁላ መልስ ስላገኘ እሺ ልጄ አመሰግናለሁ፣ እናም አንተ በምትፈልገው ህይወትና በምትፈልገው ልክ ነው መኖር ያለበት ሲልም የአባትነት ምክሩን ለግሶት ዞር ብሏል። ታዲያ ደረጀ ከናታን ጥያቄ በኋላ ወደ ማርታ በመመለስ ማርቲ ናታንን እኮ አወራሁት ሲልም እየነገራት ይገኝ ነበረ። ታዲያ ማርታም ነገሮችን አምኖ ለመቀበል ሲያስቸግራት አይ ደረጀ እና ምን አለ ስትልም ጠይቀዋለች። ናታንና ኤቢ በፍጹም አይዋደዱም፣ እናም እሷን ለማግባት ፈቃደኛ አይደለም፣ እያንዳንዱ ነገር ምንም ሳይደብቅ ነግሮኛል ሲል ቢያስረዳትም ነገር ግን ማርታ አይደሬ አንተ እኮ ያልገባህ ነገር ቢኖር ናታን አንተን እጅግ በጣም ስለሚወድህና ስለሚያከብርህ ልጅህን አፈቅራታለሁ ብሎ መናገር ፈርቶ እንደሆነ ነው ስትልም እየነገረችው ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 56 እያላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አቢጌል ናታን እንዲያገባኝ እፈልጋለሁ ወይም ደግሞ ላገባው እፈልጋለሁ ባለችው መሰረት ለሁሉም እየዞረች እኔና ናታን ልንጋባ ነው እያለችም እየተናገረች ትገኝ ነበረ። ታዲያ ይህ የተደጋጋሚ ጥያቄ እያስጨነቀ ያለው ደረጀ ይህንን ነገር ለማመን የግዴታ ናታንን ማውራት አለብኝ ሲልም ወስኖ ይገኛል። ወደ ናታን በመሄድም ናታን ላወራህና ላናግርህ እፈልጋለሁ በማለት አንዳንድ ጥያቄዎችን ሊጠይቀው ተገዶ ነበረ። ታዲያ ናታንም አባዬ ችግር የለውም ጠይቀኝ ሲልም እንዲጠይቀው ፈቅዶለታል። ደረጀም አባትህ የሆነ ሰው አምጥቶ እንድታገባ ቢያደርግህ እና ደግሞ ያለ አንተ ፍላጎት ቢሆን አባትህ የሚለውን ሁሉ ትሰማዋለህ ወይ ሲልም ጠይቆት ነበረ። ናታንም አባዬ ለኔ የሚጠቅመኝን ነገር ስለሆነ የሚያደርገው በፍጹም አባቴን እምቢ ልለው አልችልም፣ ምክንያቱም አባት ለልጁ ጥሩ ነገር እንጂ መጥፎ ነገር እንደማያደርግ አውቃለሁ። የኔ አባት ደግሞ ልዩ ነው፣ እናም የልጅን ጥንካሬ እንጂ ድክመት በፍጹም አይፈልግም ሲልም በስነ ስርዓት ለደረጀ ሁሉንም ነገር እያስረዳው ይገኝ ነበረ። ታዲያ ደረጀም ይህንን ነገር ከሰማ በኋላ አሁን በቀጥታ ወደ አንተ ጥያቄዎች ልምጣ። አንተና አቢጌል ትዋደዳላችሁ እንዴ? እናም ልትጋቡ ትፈልጋላችሁ እንዴ? ሲልም ጠይቆት ነበረ። ናታንም ደረጀን ምንም ሳይፈራው አይ አባዬ እኔ አቢጌልን በፍጹም አላፈቅራትም፣ እናም ላገባትም አልፈልግም ሲል በስነ ስርዓት መልሶለት ይገኝ ነበረ። ታዲያ ደረጀም ሆድ ውስጥ ሲብሰለሰሉ የነበሩት ጥያቄዎች ስለተመለሱለት በደስታ እሺ ናታን አንተ እንደፈለግ፣ እናም ደግሞ የምትፈልገውን ነገር እንድታደርግ እፈልጋለሁ ሲልም ነግሮት ሄዷል። ታዲያ ደረጀ አቢጌል እያስመሰለ እንደሆነ ስለነቃ ወደ ማርታ በመሄድ በፍጹም ናታን አቢጌልን ለማግባት ፈቃደኛ እንዳልሆነ እየነገራት ይገኝ ነበረ። ለዘመናት ጥያቄ የሆነባት የልጇ ጉዳይ ያልተመለሰላት ሰላምን በተደጋጋሚ ስለ ልጇ ብትጠይቀውም ነገር ግን ደረጀ ሊመልስላት በፍጹም ፈቃደኛ እንዳልነበረም አይተናል። አሁን ደግሞ የሰላም ጥያቄዎች እየበረከቱ ስለመጡ ደረጀ እንድትመልስልኝ እፈልጋለሁ፣ ልጄ ማናት? ወዴትስ ነው ያለችው? ስትልም እያጨናነቀችው ትገኝ ነበረ። ታዲያ ደረጀም ሰላም እባክሽ ለችግሮችሽ መፍትሄ እንድፈልግልሽ ፍቀጅልኝ፣ ስለዚህ እንድትታገሽኝ እፈልጋለሁ ሲል ቢጠይቃትም ሰላም ደግሞ ትግስቴ አልቋል፣ ከዚህ በኋላ ምንም ልታገስህ አልችልም ጋሼ፣ ስለዚህ እውነታውን ለእትዬ እናገራለሁ ስትልም እያስፈራራችው ትገኝ ነበረ። በዚህ ነገር እየተወዛገበ ያለው ደረጀ
ዳጣን አንድ ነገር ላናግርሽ እፈልጋለሁ፣ እናም ላንቺ ስነግርሽ ሁሉም ነገር ይቀለኛል ሲል እየጠየቃት ይገኝ ነበረ። ታዲያ ዳጣም ልክ እንደ ልጁ ምን ላደርግልህ አባዬ? ምንድነው ልትነግረኝ የምትፈልገው? ሁሉንም ነገር ልሰማ ፍቃደኛ ነኝ ስትልም ፍቃዷን ሰጥታው ትገኛለች። እናም ደረጀ በአንዲት እንስሳት ሳበብ አድርጎ እሱ ያለበትን የህይወት ውጣ ውረድ እየነገራት ይገኝ ነበረ። ታዲያ ደረጀ ውሳኔውን ለዳጣ በመተው አንቺ ብትሆኚ ምን ታደርጊያለሽ የሚል ጥያቄም ጠይቋታል። አባት ከልጁ ምክር የፈለገበት ሰዓት እየደረሰ ነው። ዳጣ ምንም ነገር ሳትጨምር ሳትቀንስ የተሰማትን ስሜት እየነገረችው ትገኛለች። ደረጀም ከልጁ የሰማውን ምክር ተግባራዊ ለማድረግ ወደ ቤት እየሄደ ይገኝ ነበረ። ናታን ወደ ዳጣ በመሄድ እኔና አቢጌል ልንጋባ ነው ሲል እየነገራት ይገኛል። ታዲያ ዳጣም በጣም በመደንገጥ ናታን ይህን ነገር እንደ ቀልድ እየወሰድከው እንዳይሆን እናም እየነሱ ደግሞ እያመረሩ እንዳይሆን እባክህ ተረጋግተህ ሁሉንም ነገር አስብበት ስትልም እየነገረችው ትገኛለች። ታዲያ ናታንም አይዳጣ አትጨነቂ፣ እኔ በፍጹም ካንቺ ውጭ ሌላ ሴት አላገባም፣ እናም ደግሞ አይታየኝም። አባዬ ሁሉንም ነገር ጠይቆኝ ነበረ፣ እናም እኔ በስትክክል አስረድቸዋለሁ። እኔና አቢጌል የሁለት ዓለም ሰዎች ነን፣ በፍጹም ልንግባባ አንችልም ስልም ነግሬዋለሁ በማለት ለዳጣ አስረድቷት ይገኛል። ይህንን እየሰማችው ዳጣም አቢጌል ጭንቅላቷ የፈጠረውን ነገር ነው እየተናገረች እያለችው። እናም የኔና ያንተን ደስታ ልትነጥቅ እየሞከረች ነው ስትልም ናታን ጋር እየተወያየች ትገኛለች። ምን እየተጠነሰሰላት እናም ስለሷ ምን እየተወራ እንደሆነ የማታውቀው አቢጌል አሁን በነጻነት ናታንን አገባለሁ እያለችም ደስታዋን እያጣጣመች ትገኛለች። ነገር ግን አሁን ናታን ያለበት ሁኔታ እፍ ያለ ፍቅር እናም የራሱን መንገድ እየተከተለ እንደሆነ በፍጹም እያልገባት አቢጌል አሁንም እሷን እየጠበቀ እናም ደግሞ ሊያገባት እንደሚፈልግ እርግጠኛ ሆና ትገኛለች። ነገሮችን ለመጋፈጥ ዝግጁ የሆነው ደረጀ ወደ ሰላም በመመለስ አሁን ልጅሽ በህይወት ባትኖርስ እና አንቺን እያሰበችሽ ባይሆንስ እናቴ ለምን ጎዳና ላይ ጣለችኝ እያለች ቢሆንስ አይነት ጥያቄዎችን ለሰላም እያቀረበላት ይገኝ ነበረ። ወይም ደግሞ በህይወት ባትኖርስ ምን ሊሰማሽ ይችላል እያለም እየጠየቃት ይገኝ ነበር። ታዲያ ሰላም ደመነፍሷ የነገራትን አይ ልጄ በህይወት እንዳለች እርግጠኛ ነኝ፣ አጠገቤ እንደሆነች አይነት ስሜት ይሰማኛል። እናም በህልሜ ደግሞ ሁልጊዜ ትመጣብኛለች፣ የሞተ ሰው ደግሞ በህልም አይመጣም እያለችም እያንዳንዱ ነገር ለደረጀ እያስረዳችው ትገኝ ነበረ። ልጅሽ ጎስቁላ እርቧት እናም ተቸግራ ቢሆንስ ቢላትም አዎ ልጄን ደግሞ ላግኛት እንጂ በእርግጠኝነት ትረዳኛለች፣ ሁሉንም ነገር አስረዳታለሁ ስትልም በራሷ እየተማመነች ትገኝ ነበረ። ታዲያ ደረጀም ዛሬ የዘመናት ጥያቄሽ ይመለሳል፣ እናም እውነታውን እነግርሻለሁ፣ ልጅሽ በህይወት አለች፣ እናም በደስታና ዘና ብላ እየኖረች ነው፣ ልጅሽ አጠገቤ ናት ሲልም እየነገራት ይገኝ ነበረ። ይህንን እየሰማችው ሰላም ታዲያ ልጄ አንተን ታውቃለች እናስ አንተን ታገኛታለህ ስትልም ጠይቀዋለች። አዎ እኔን ታውቀኛለች እናም እኔ አገኛታለሁ በማለት ልጅሽ ብሎ ሊነግራት ሲል ሰላም ምጧ መጣና እየጮኸች እያቃሰተች ለመውለድ እየተጣደፈች ትገኛለች። ደረጀ ምናልባትም ሰላም በሰላም ከተገላገለች በኋላ ስለ ልጇ ማለትም ልጅሽ ማለት ዳጣ ናት ብሎ የሚነግራት ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።